ብላችሁ ያለ እውቀት ዝም ብላችሁ ጉድጓድ እንቆፍራለን ብላችሁ ማሽን በመግዛት ብዙ ድካም ከምትደክሙ ስልጠናውን ቅድሚያ ብትወስዱ ጥሩ ነው ብዬ አስባለሁ። ያለ እውቀት የሚደረግ ነገር ብዙ ጊዜ ዋጋ ያስከፍላል። እኔ ያለ እውቀቱ ሳይኖረኝ አልጀምርም ብዬ ማሽኑን ከገዛሁት 1 ዓመት ከምናምን ሆኗል። አልጀምርም ብዬ አልጀመርኩበትም። መጀመሪያ እውቀቱን ማወቅ አለብኝ ብዬ ሰዎችን ሂዱ ሰልጥኑ ብዬ ከምልክ ይልቅ ራሴ አውቄ ሰዎችን ባሰለጥን ይሻለኛል ብዬ ነው ወደ ሆሳና ከአዲስ አበባ ወደ ሆሳና መጥቼ ስልጠና እየወሰድኩ። ስልጠናው በጣም አንተ አሁን በምትፈልገው አንግል ነው ያለው አይደለ? አዎ በጣም ከምፈልገውና ከምጠብቀው በላይ ነው ያገኘሁት። በጣም አመሰግናለሁ። እና ለወጣቶች ደግሞ ምን ትላለህ? እኔ አሁን ብዙ ወጣቶችን ኑ ይሄንን ስልጠና ውሰዱ፣ በዚህ ስራ ላይ ብዙ ብትሰማሩም ስራው ማያልቅ ነው፣ ስለዚህ መጥታችሁ ስሩ እያልኩ ነው። ሰው ብዙ አንግሎችን አንዱ የሚሰራውን ስራ ሌላ ከጎን መጥቶ ሲሰራ የቅናት መንፈስና አንዳንድ የማይደረጉ ነገሮችን ብዙ ሰዎች ያስባሉ። እኔ ደግሞ ያንን አሸንፌ ኑ ከኔ ጋር አብረን እንስራ እያልኩ ነው። ግን ብዙም አሪፍ ወጣቶችን አላገኘውም ሆሳና ውስጥ እና ለዚህ ወጣቶች ምን ትላለህ? ይሄንን